ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። ኢትዮጵያ ወደብ አልባ በመሆኗ ከፍተኛ ኢኮኖሚያዊና ስትራቴጂካዊ ኪሳራ እንደገጠማት በጥናት ተመላከተ። ኢትዮጵያ የባህር በር የሌላት ሀገር ሆና በመቆየቷ ከወደብ ጋር የተያያዙ ችግሮች ውስጥ እንድትገባና ከ19 ቢሊዮን ዶላር እስከ 31 ቢሊዮን ዶላር የሚገመት ከሀገር ውስጥ ምርት መጠኗ ላይ በየዓመቱ ለነዚህ አገልግሎቶች ወጪ ማውጣቷ ከሀገሪቱ የኢኮኖሚ እድገት ጋር ያልተጣጣመ ሁኔታ መፍጠሩን የኢትዮጵያ የፖሊሲ ጥናት ኢንስቲትዩት ያደረገው ጥናት አመላክቷል። በባህር ላይ ሉዓላዊነትን ማስመለስ ከኢትዮጵያ ሉዓላዊ የወደብ ተጠቃሚነት ጀርባ ያለው ታሪካዊ፣ ጂኦፖለቲካዊና ኢኮኖሚያዊ ጠቀሜታዎች በሚል ርዕስ የተዘጋጀው ጥናት እንደ አውሮፓውያኑ አቆጣጠር በ2024 ከባህር በር አልባነት ጋር በተያያዘ ኢትዮጵያ የገጠማት ኪሳራ ከጠቅላላ የሀገር ውስጥ ምርቷ ውስጥ ከ13 እስከ 23 በመቶ የሚደርስ ድርሻ እንደነበረው ጠቁሟል። በፖሊሲ ጥናት ኢንስቲትዩት ከፍተኛ ተመራማሪ የሆኑት ዶክተር ጀማል መሐመድ እንደገለጹት የጥናት ግኝቶቹ ከትክክለኛ አሃዝ ይልቅ በወሰን ቁጥሮችን የሚያመለክቱ ሲሆን ቀጥታ የወደብ ክፍያዎች ብቻ ከአጠቃላይ የንግድ ዋጋ ላይ በግምት 12.2 በመቶ ሲሆን ቀሪው 3 በመቶ በጉዞ መዘግየቶችና በምርት ብልሽት ምክንያት የሚመጣ ሲሆን አጠቃላይ የወደብ ንግድ ወጪ በአማካይ 15.2 በመቶ ነው። ጥናቱ እነዚህ ወጪዎች በኢትዮጵያ ንግድ ላይ የሚጣል ቋሚ ታክስ ሲሆን ይህም የንግድ መጠኑ እያደገ ሲሄድ እየጨመረ የሚሄድ መሆኑን ተመላክቷል። እንደ አውሮፓውያኑ አቆጣጠር በ2024 ብቻ ወደ ውጪ የሚላኩ ምርቶች ወደ 3.7 ቢሊዮን ዶላር የሚጠጋ ኪሳራ ደርሶባቸዋል ያለው ጥናቱ ባለፉት 2 አስርት ዓመታት ውስጥ ደግሞ 38 ቢሊዮን ዶላር ኪሳራ ተመዝግቧል ብሏል። ተመራማሪው ዶክተር ጀማል እነዚህ የማያቋርጡ ኪሳራዎች በድህነት ቅነሳና የረጅም ጊዜ ማህበራዊ አንድምታ ያለው ክፍተት መፍጠራቸውን የገለጹ ሲሆን ኢትዮጵያ በጎረቤት ሀገራት ወደብና መጓጓዣ ሂደት ላይ ጥገኛ መሆኗ ለአደጋና ለኪራይ ሰብሳቢነት ባህሪ የሚያጋልጥ ከመሆን ባለፈ ቅልጥፍና ማነስ ለተወሰኑ ተዋናዮች የገቢ ምንጭ ሊሆን እንደሚችልና ለልማት የሚውል ፋይናንስን የሚቀንስ እንዲሁም ቀጠናዊ ውጥረትን ሊያባብስ የሚችል መሆኑን ጥናቱ አሳይቷል። የኤርትራ ነጻ ሀገርነትን ተከትሎ ለዘመናት የቆየው የቀይ ባህር መዳረሻን ኢትዮጵያ ካጣች ወዲህ 95 በመቶ የሚሆነውን የወጪ ንግዷን በጅቡቲ ወደብ ላይ የመሰረተች ሲሆን ይህም ከንግድ ደህንነትና ከፖለቲካዊ ተጠቃሚነት ጋር የተያያዙ ተጋላጭነቶችን መፍጠሩ የተቀላጠፈና የተለያየ የወደብ መዳረሻን ማግኘት ለቀጣይ የኢኮኖሚ እድገትና ኢንዱስትሪ እድገት ቅድመ ሁኔታ እንዲሆን አድርጎታል ተብሏል። ከኢኮኖሚ ዘርፍ ባሻገር የኢትዮጵያ የባህር በር አልባነት ከፍተኛ የደህንነት ስጋቶችን ያስከትላል ያለው ጥናቱ ምንም እንኳን የቀይ ባህርና የኤደን ባህረ ሰላጤ የኢትዮጵያ ስትራቴጂካዊ መተንፈሻ ቦታ ቢሆኑም ቀጠናው በውጭ ኃይሎች ሽኩቻ፣ በጸጥታ ረገድ ደካማ የሆኑ ጎረቤት ሀገራትና ከቀጠናው ውጭ ባሉ ኃይሎች ጣልቃ ገብነት የተነሳ ተጋላጭ ሆኖ መቀጠሉ ተገልጿል። ቀይ ባህርን የአረቦች ማስመሰልና በአፍሪካ ቀንድ ያለው ከፍተኛ ወታደራዊ ኃይልን ጨምሮ ቱርክ፣ ሩሲያ፣ ቻይና፣ ጃፓን፣ ፈረንሳይ፣ ሳውዲ አረቢያ፣ ጣሊያን፣ አሜሪካና የተባበሩት አረብ ኤምሬቶችን ጨምሮ በዓለም አቀፍ ኃይሎች የሚተዳደሩ ወታደራዊ ሰፈሮች ወደቦችን ከንግድ አገልግሎት ይልቅ ወደ ወታደራዊ መሳሪያነት የመቀየር አዝማሚያ ያሳያሉ ነው የተባለው። ተመራማሪዎቹ ኢትዮጵያ ከቀይ ባህር ጋር ያላትን ታሪካዊ ትስስር በብሔራዊ ማንነት ማዕከልነት የሚገልጽ አንድ ታላቅ ትርክት እንዲዘጋጅ ሐሳብ ያቀረቡ ሲሆን ሉዓላዊ የባህር ተደራሽነት ከታላቁ የኢትዮጵያ ህዳሴ ግድብ ጋር የሚነጻጸር ፋይዳ ያለው የረጅም ጊዜ ሀገራዊ ፕሮጀክት ሆኖ መቀረጽ አለበት ሲሉ ሞግተዋል። ይህ እንዲሳካ እንደ አፍሪካ ነጻ የንግድ ቀጠና ባሉ ማዕቀፎች ቀጠናዊ የኢኮኖሚ ትስስርን ማሳደግና ጎን ለጎን ከጎረቤት ሀገራት እንዲሁም ከመካከለኛው ምስራቅ ኃይሎች ጋር ጠንካራ ዲፕሎማሲ መዘርጋት ያስፈልጋል ብለዋል። በአማራ ክልል የተቀሰቀሰውን ግጭት ተከትሎ በርካታ የጤና ባለሙያዎች ኢላማ መደረጋቸውን ዶክተር ቴድሮስ አድሃኖም ገለጹ። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በአማራ ክልል ግጭት ከተቀሰቀሰ ወዲህ የጤና ባለሙያዎች ላይ እስር፣ ድብደባና ግድያ እየተፈጸመ እንደሆነና ኢላማ መደረጋቸውን የሚያሳዩ አስደንጋጭ ሲሉ የጠሯቸው መረጃዎች መውጣታቸውን ገልጸዋል። ከ10 ቀናት በፊትም በባህር ዳር ከተማ በሕክምና ሙያ በማገልገል ላይ የነበሩት ዶክተር ጸጋውን ስሜ በጸጥታ ኃይሎች ከተወሰዱ በኋላ ህይወታቸው አልፎ መገኘታቸውን የገለጹት ዋና ዳይሬክተሩ በግጭቱ ምክንያት የሕክምና ጣቢያዎች መውደማቸውን እንዲሁም በርካታ የእርዳታ ሰራተኞች ህይወታቸውን ማጣታቸውን ጠቁመዋል።
በአካባቢዎቹ ኢንተርኔት መቋረጡን በመጥቀስም ውስን መረጃዎች እንደሚወጡ ጠቁመው በጉዳዩ ዙሪያ አፋጣኝ ገለልተኛ ምርመራ እንዲጀመር ጥሪ አቅርበዋል። ሰላም ብቸኛው መድኃኒት ነው ያሉት ዶክተር ቴድሮስ የሕክምና ጣቢያዎችም ሆኑ ባለሙያዎች ኢላማ ሊሆኑ እንደማይገባ አጽንኦት ሰጥተዋል። በተያዘው ዓመት መስከረም ወር ይህንኑ የተመለከተ ዝርዝር ሪፖርት ያወጣው ዓለም አቀፉ የሰብአዊ መብት ተሟጋች ድርጅቱ ሁማን ራይትስ ዋች በአማራ ክልል በፌዴራሉ መንግስት ሰራዊትና በፋኖ ታጣቂዎች መካከል እየተካሄደ ባለው ግጭት የመንግስት ኃይሎችና ተባባሪ ሚሊሻዎች በክልሉ የጤና ተቋማት ላይ ጥቃት ፈጽመዋል ያለ ሲሆን ሪፖርቱ በክልሉ ግጭቱ ከተቀሰቀሰበት ካለፈው ዓመት ማብቂያ አንስቶ ቢያንስ 13 በሚደርሱ ከተሞች በጤና ተቋማትና በሰራተኞች ላይ እንዲሁም በትራንስፖርት አገልግሎቶች ላይ ጥቃት መፈጸሙን የሚያመለክቱ መረጃዎችን ማሰባሰቡን መግለጹ አይዘነጋም። የአማራ ክልል መንግስት ከ8 ወራት በፊት በሰጠው መግለጫ ጦርነቱ የጤናውን ዘርፍ አደጋ ላይ እንደጣለው ገልጾ በክልሉ ባለው ጦርነት ሳቢያ 967 የሚሆኑ የጤና ተቋማት ጉዳት እንደደረሰባቸው የክልሉ ጤና ቢሮ ኃላፊ አቶ አብዱልከሪም መንግስቱ ማስታወቃቸው ይታወሳል። በፌዴራሉ መንግስት በኩል ጦርነት ይቀሰቀሳል የሚለው ሐሳብ ሊወገድ ይገባል ሲሉ ዶክተር አብርሃም በላይ ተናገሩ። የመስኖና ቆላማ አካባቢ ሚኒስትሩ ዶክተር አብርሃም በላይ በማህበራዊ ትስስር ገጻቸው በትግርኛ ቋንቋ ባሰፈሩት ጽሑፍ ኋላቀርና ሴረኛ በማለት የጠሩት ህወሓት ባለፉት ጊዜያት በህዝብና በንብረቱ ላይ ለደረሰው ጥፋት መጠየቅና መካስ ሲገባው ህዝቡን አሁንም ወደ ሌላ ዙር ጥፋት ለማስገባት እየተንቀሳቀሰ ነው በማለት ከሰዋል። ነገሮች መቀየራቸውን ለመጠቆም የትግርኛ ምሳሌያዊ አነጋገር የተጠቀሙት ሚኒስትሩ በተለመደው የህወሓት አካሄድ እንደበፊቱ የሚታለል ወጣት ይኖራል ብለው እንደማያስቡ ገልጸዋል። ፍላጎታቸውን ለማሳካትም በፌዴራሉ መንግስት በኩል ጦርነት ሊከፈት ነው የሚል ምክንያት ይጠቀማሉ ያሉ ሲሆን ይህም ፍጹም ሐሰት መሆኑ ታውቆ መሰል ሐሳብም ሊወገድ እንደሚገባ ጠቁመዋል። የፌዴራሉ መንግስት የትግራይ ህዝብ ፍላጎት ሰላም መሆኑን እንደሚገነዘብ የገለጹት ዶክተር አብርሃም በላይ በአሁኑ ወቅት ጦርነት የመክፈት ፍላጎት የለውም ሲሉ አክለዋል። አሁንም ቢሆን በመንግስት በኩል ውይይትን የማስቀደም ፍላጎት አለ ያሉ ሲሆን የትግራይ ህዝብ ሰላምና ልማት እንዲረጋገጥ የማይለወጥ አቋም ይዟል ብለዋል። ነገር ግን ህዝብ ሲረጋጋ፣ ተጠያቂነት ሲሰፍን እንዲሁም የህዝቡ ጥያቄ ምላሽ ማግኘት ሲጀምር የሚደነግጡ ኃይሎች ከጦርነት ውጪ ያስቀመጡት አማራጭ እንደሌለ እየታዘብን ነው በማለት ጽሑፋቸውን አስፍረዋል። በመሆኑም ህዝቡ ይህንን ተገንዝቦ መደበኛ ህይወቱን እንዲቀጥልና እንዳይታለል ሲሉ አሳስበው የፌዴራሉ መንግስትም የህዝቡን ሰላምና ደህንነት በማረጋገጥ ረገድ ከህዝቡ ጎን መሰለፉን አረጋግጥላቸዋለሁ ብለዋል። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረሚካኤል ከ2 ቀናት በፊት በሰጡት መግለጫ የፌዴራሉ መንግስት ለሰላም ሲባል ሁሉንም ዋጋ እንደምንከፍል ስለሚያውቅ ሆን ብሎ የሚያደርጋቸውን ነገሮች በትዕግስት እያለፍን ነው ብለው ሆኖም ይህን ትዕግስት ክልሉን ለማጥፋትና ለመበታተን እየተጠቀመበት ነው በማለት ወቅሰዋል። ህወሓት ሰላም ፈላጊ በመሆኑ ለዓለም አቀፉ ማህበረሰብ ተደጋጋሚ ጥሪዎችን እያደረገ ነው ማለታቸው ይታወሳል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። ያልታሰበ ሲሳይ በታማኝ ደንበኝነት ከባንካችን ጋር 10 ዓመታትን የዘለቁት አትክልት ነጋዴው አቶ መሐመድ ከድር የባለ 2 መኝታ አፓርታማ ባለ ዕድል ሆነዋል። አቢሲኒያ ባንክ ባልታሰበ ሲሳይ ያልታሰበ ነገር ስለሰጠኝ እጅግ አድርጌ አመሰግናለሁ። አገራችንን ሰላም ያደርጋል። መመካከሩ ጥሩ ለወደፊታችን ለሀገራችን ጥሩ ድልድይ ይሆናል ብዬ ገምታለሁ። ኮሚሽኑ ተስፋ አለን። ተስፋው ምንድነው? ለሀገራችን ይጠቅማል የሚለውን ከህብረተሰቡ የተሰበሰበውን አጀንዳ ኮሚሽኑ በትክክል ያቀርባል ብለን እናስባለን። ሌላው ይሄ ክፍፍል ደም መፋሰስ ይቆማል ከዚህ በኋላ ብዬ አስባለሁ። ሌላው እኔ ልል የምፈልገው ነገር ምናልባት ወንድሞቻችን በጫካ ያሉት ወንድሞች ወደ ምክክር ኮሚሽኑ መጥተው በሰላም ያለውን ሁኔታ ለህዝባቸው ድጋፍ ይሰጣሉ ብዬ አስባለሁ እና ጥሩ ነው ያለው ሁኔታ። እጅግ ዘመናዊ ፋብሪካ
ዓለም በደረሰችበት የቴክኖሎጂ ውጤት ተደራጅቶ ብቁ ኬሚስቶችንና ዘመናዊ ላቦራቶሪዎችን አሟልቶ ለኢንዱስትሪዎች ግብዓት የሚሆኑ የተለያዩ ኬሚካሎችን የሚያመርት የዘርፉ የጀርባ አጥንት በምርቶቹ ጥራትና አቅርቦት የሚወደስ አላይድ ኬሚካልስ ለሳሙናና ዲተርጀንት ፋብሪካዎች፣ ለቆዳና ብረታ ብረት ፋብሪካዎች፣ ለግንባታ ሥራ የሚውሉ መሳሪያዎችን ለሚያመርቱና ለወረቀት ፋብሪካዎች የሚያገለግሉ ሶዲየም ሲልኬት በፈሳሽና በጠጣር፣ አልካላይንና ኒውትራል በፈሳሽና በጠጣር፣ ሰልፈሪክ አሲድ፣ ሊኒየር አልካላይን ቤንዚን ሰልፈሪክ አሲድ ላፕሳ፣ ሶዲየም ላውሪል ኢተር ሰልፌት SLES፣ ኮኮዳይታኖላሚድ CDEA፣ ኮካማይዶ ፕሮፒል ቤታይን CAPB እና ሌሎችንም ኬሚካሎች በጥራትና በበቂ ሁኔታ አምርተን ለደንበኞቻችን ስላጠቃቀማቸው ስልጠና ሰጥተን በተመጣጣኝ ዋጋ እናቀርባለን። ለዚህም የበርካታ ISO እና አውቶራይዝድ ኢኮኖሚክ ኦፕሬተር AEO ሽልማቶች ባለቤት ነን። አላይድ ኬሚካልስ